መልካም እግዚአብሔር እንግዲህ ዛሬ ሶስተኛ ቀን ይዘናል። ይሄ ትልቅ ድል ነው። እግዚአብሔር ረድቶን የእግዚአብሔርን ቃል አብረን ደግሞ በቃሉ ያለውን ጸጋ ለመካፈል እድል ስላገኘ እኔም አብሬ ከእናንተ ጋር በጣም ደስተኛ ነኝ። እውነት ነው፣ ያው ባለቀ ዘመን ላይ ነው ያለ ነው። ጌታ ሊመጣ ነው። ብዙ በዓለም ላይ ያሉ ነገሮች ደግሞ ያው ያንን የሚያሳዩ ናቸው፣ የዛ ምልክቶች ናቸው። ከእኔና ከእናንተ የሚጠበቀው ይልቁንም በዚህ ጊዜ አሳይመንት እንዳናሳድር ነው። ለነገ ሰራዋለሁ ብለን የቤት ስራ የምንተው ሰዎች እንዳንሆን፣ ስራችንን በፍጥነት እንድንሰራ የእግዚአብሔር ጸጋ ከመቼውም ይልቅ አሁን ደግሞ በእኛ ህይወት ትልቅ መንፈሳዊ ተሐድሶን መነቃቃትን የሚያመጣበት ጊዜ ስለሆነ አንዳንድ ነገሮች እንዳያዘናጉን፣ አንዳንድ ጩኸቶች፣ አንዳንድ ድምፆች እንዳያዘናጉን ማለት ነው። የእግዚአብሔር ዓላማ የኪንግደም እንደሆነ ነግሬያቸዋለሁ። አሁን ኢትዮጵያ ውስጥ በተለይ አዲስ አበባ ታውቃላችሁ፣ በጣም ትልቅ ለቤተ ክርስቲያን ትልቅ ዘመን ነው። ለቤተ ክርስቲያን ያው ይሴ ስለምታውቅ ድሮ ሙሉ ወንጌል ከምትታወቅባቸው አይከኖች ሰማያዊ ሸራ፣ ሬዳሹ እና አግዳሚ፣ ጉልበትን ሲመታ አዙሮ የሚደፋው አግዳሚ ነበር። በጣም ነው የሚያሙ ሲመታ እኮ። ያ ዘመን ተለወጠ እና ብዙዎቹ ኦልሞስት በሚባል ደረጃ ኦልሞስት 95% በሚባል ደረጃ ኪራይ አሁን ያለው የለም በሙሉ ወንጌል ደረጃ እንኳን። ያ ብቻ ሳይሆን ባለ ህንጣ ሆነናል። ባለ ብዙ ህንጣ ምናልባት ሀብቱም ምኑም ሲመጣ ደግሞ ዋናውን ነገር እንዳያስጠል ነው። ጊዜ ስለማይጠብቀን በብዙ ተጋድሎ ያለፍንባቸው የወንጌል ዘመኖች አሉ። አሁን ደግሞ እግዚአብሔር ለቤተ ክርስቲያን ረፍትን ካደረገ የበለጠ መስራት ይጠበቅብናል። ግን ምን ልላችሁ ነው፣ ሁሉ ቤተሰሪ ሆነ፣ ቦታ የሌለው ቦታ ያዥ ሆነ፣ ሁሉ ቤተሰሪ ሆነ። ኮንሰርናችን ህንፃው ላይ ሆነ፣ ገቢ ማሰባሰቡ ላይ ሆነ። ዋናውን ነገር እየጣልን እንሄዳለን። ኢየሱስ ክብሩን ትቶ የመጣበት ዋናው ነገር እኛ የምናመልክበት ህንፃ አይደለም፣ የሰው ህይወት ነው። የእኛ ቤተ እምነት አይደለም ማለት ቤተ እምነት ስላችሁ አሁን ቅድም የጠራሁትን ስም እያልኩ አይደለም። በኢትዮጵያ ውስጥ በጣም እልፍ ቤተ እምነቶች አሉ። ቤተ እምነታችን አይደለም፣ ኪንግደሙ ነው። የትኛውን ቤተ እምነት ታውቃላችሁ? ታሪካዊ ስነ መለኮትን ይዞ የተጀመሩ ናቸው። የእግዚአብሔር ኪንግደም ግን ከዛ በላይ ነው። የእግዚአብሔርን መንግስት ስናወራ ከአንድ ቤተ እምነት ፍሬም ወይም ከአንድ ቤተ ክርስቲያን አስተምህሮ በጣም ብሮድ የሆነ ነገር ነው እያወራን ያለ ነው እና እንደው እይታችን እንዳይያዝ የሰው አእምሮ ውስጥ አሁን የቤተ እምነት አጥር በጣም በጣም ስትሮንግ እየሆነ ሄዷል እና እሱ ነገር እንዳይጥለን ወይም እንዳያጎድለን እግዚአብሔር በቃሉ እንዲያስተምረን ጸልየን ይህንን እየተማርን ነው ያለ ነው እና ለእግዚአብሔር ትልቁ አጀንዳ ኪንግደሙ ነው ብያለሁ። ኢየሱስ የኑዛዜ ቃል አድርጎ የመጨረሻ ሰዓት ላይ ለደቀ መዛሙርቱ አደራ የሰጣት ምንድን ነው? ኪንግደሙ ነው። ኢቨን ባለፈውን ብያቸዋለሁ። እነሱ ለእስራኤል መንግስትን የእነሱ ጥያቄ የፖለቲካ ጥያቄ ነው። ለእስራኤል መንግስትን መቼ ነው? እስከ መቼ በሮም መንግስት ቀኝ ተገዝተን በራሳችን ሀገር ላይ የሚል ነው ያላቸው። ጌታ ግን እሱን ማወቅ ለእናንተ አልተሰጣችሁም። እግዚአብሔር አብ በራሱ ጊዜ ወስኖታል። እሱ እግዚአብሔር ሲፈቅድ በእግዚአብሔር ጊዜ የሚሰራ ነው። የእናንተ ዲዩቲ የእናንተ ኮንሰርን መሆን ያለበት የሰማዩ መንግስት ላይ ነው አለ። ሰው እንግዲህ እሱን በሚመለከት እያየን ያለ ነው። ከአስተሳሰባችን ጋር ወይም ከአእምሮ ጋር በተያያዘ ሰማያዊው ማይንድሴት እንዲኖረን ኪንግደም ስናስብ በምንም ልምምድ፣ በምንም አስተምህሮ፣ በምንም ስም
የታጠረ ሳይሆን ሰማያዊ ቲንኪንግ። ያ ሰማያዊ አስተሳሰብ ክርስቶስን ማዕከል ያደረገ ህይወትና ኑሮ ነው። እሱን አየን። ትላንትና ደግሞ ይሄንን አእምሮ በእግዚአብሔር ኪንግደም ውስጥ ለእግዚአብሔር ሐሳብ ፐርስዌድ ስለማድረግ ወይም ስለማስገዛት ነው የተነጋገርነው። ይህ ደግሞ ቀጥሎ ያለ በጣም 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 መሰረታዊ ነገር ነው። ለምንድን ነው አልኳችሁ? ሁል ጊዜ መንፈሳዊ ውጊያ አለ። ያ መንፈሳዊ ውጊያ ያለው አእምሯችን ውስጥ ነው እና ይሄ መንፈሳዊ ውጊያ ደግሞ በእግዚአብሔር ሐሳብና በሰው ሐሳብ መካከል በኪንግደም ውስጥ ማለት ነው በእግዚአብሔር ሐሳብና በሰው ሐሳብ መካከል ያለ ፋይት ነው ብያችኋለሁ። እና እግዚአብሔር እንደውም በኢሳይያስ ምን አለ? መንገዴ እንደ መንገዳችሁ ሐሳቤ እንደ ሐሳባችሁ አይደለም አለ። አያችሁ፣ በእግዚአብሔር ኪንግደም ውስጥ የሰው ሐሳብ ስፍራ የለውም። የእግዚአብሔር ሐሳብ ብቻ ነው። አእምሮን ለእግዚአብሔር ሐሳብ ስናስገዛ፣ ስናቀርብ፣ በሁለንተናችን ስንሰጥ ነው ሐሳባችን የኪንግደሙ ሐሳብ ሲሆን በየትኛውም ስፍራ የድል ህይወት መኖር እንችላለን አለን። እና እንዴት ነው የምናስገዛ? ይህንን መንፈሳዊ ውጊያ እንዴት ነው የምናስገዛው ስንል አንድ ነው። ጳውሎስ ሁለተኛ ቆሮንቶስ ላይ በጣም መንፈሳዊ ነው ብርቱ ነው አለንና መሳሪያው አንድ ነው፣ ወንጌል ነው አልኳችሁ። በወንጌል የተማረከ ህይወት በእግዚአብሔር ኪንግደም ሐሳብ የተሞላ አኗኗር ነው የሚኖረው ሐሳቡ ማለት ነው። እና ወንጌል ይለውጣል ተባብለን ያቆም ነው። ከዛ የወንጌል ኃይል ሰውን ፍጹም ነፃ በማውጣት ወንጌል የንግግር ጉዳይ አይደለም፣ የፍልስፍና ጉዳይ አይደለም፣ የተረት ጉዳይ አይደለም፣ የገድል ጉዳይ አይደለም። ወንጌል በራሱ ክርስቶስ ነው ብያችኋለሁ። ስለዚህ ወንጌል ሲነገር ሰዎች ካሉበት እስራት ፍጹም ነፃ የሚወጡበትና በእግዚአብሔር ኪንግደም ውስጥ ያንን ህይወት የሚኖሩበትን መንፈሳዊ ተጽዕኖ የሚያገኙበት ነው እና ወንጌል ያሸንፋል። ሐሳባችን በእግዚአብሔር መንግስት ውስጥ ለእግዚአብሔር ሐሳብ እንዲገዛ የሚያደርግ ነው። የሰላም ወንጌል ነው ያለን። በሰላም ወንጌል ያልተማረከ የለም፣ ያልተሸነፈ የለም፣ ክርስቶስ ያላንበረከከው የለም በኪንግደም ውስጥ እና ይህ መሰረታዊ ነገር ነው። ዛሬ ምን አለን? ሰው ይሄ አእምሮ ለእግዚአብሔር ኪንግደም ውስጥ ስናቀርብ እንዴት ነው የሚለወጠው? መጽሐፍ ቅዱስ ስለመለወጥ ይናገራል። ይሄ ምንድነው? የረጅም ጊዜ ህይወታችን በእግዚአብሔር ኪንግደም ውስጥ እንዴት እንደሚሰራ ነው የምናየው ማለት ነው። ታውቃላችሁ፣ እኛ ጌታን በተቀበልን ቀን ወደ መላእክትነት አልተለወጥንም። እውነት ነው፣ በመንግስቱ ልጆቹ ነን። ግን ደግሞ ብዙ ያልተለወጠ ማንነት አለን። ዛስ ዋይ በእግዚአብሔርና በእኛ ሐሳብ መካከል ፋይት የምናደርገው ለዛ እኮ ነው። ያልተለወጡ ብዙ ነገሮች አሉ። ያልተለወጡ ነገሮች አሉ። ጳውሎስ እኔ አሁን ፍጹም እንደሆንኩ አላስብም አለ ማለት ሁሉም ነገር ጥንቅቅ አድርጌ እንደጨረሰ ሰው አላስብም፣ ፍጹም አይደለሁም እያለ ነው። ገና ምደርስበት አለኝ። ወደዛ ለመድረስ ነው ሁል ጊዜ በህይወቴ ወደፊት ተራማጅ ህይወት ለመኖር ራሴን የምሰጠው። የኋላይን እየተውኩ ወደፊት ለመሄድ እግዚአብሔር በክርስቶስ እኔን ያደረገበት ትልቅ ጥሪ አለኝ። ወደዛ ክብር ለመድረስ አሁን እንደጨረስኩ አላስብም። ልክ ሯጮች ሪቫኗ ጋር እንደሚደርሱት እንደዛ አይደለም። ክርስትና ላይፍ ሎንግ ሩጫ ነው። እሺ፣ የ100 ሜትር አይደለም፣ የ200ም አይደለም፣ የ400ም አይደለም። አንዴ ያለ የሌለ ትንፋሻችንን ሰብስበን ሮጠን በቃ ጨረስኩ እፎይ ምናምን ብለን የምንኖረው ጉዳይ አይደለም። ክርስትና በህይወታችን ዘመን ሁሉ እየሮጠን የምንጨርሰው ህይወት ነው። ታውቃላችሁ፣ መጨረሻዋ ላይ ስንደርስ በዚህ ዓለም ሩጫ ብዙ ሰዎች ሮጠው አንደኛ የወጣው ብቻ ነው የሚሸለመው። በእግዚአብሔር ኪንግደም ውስጥ ግን አንደኛ ቆሮንቶስ እንደሚናገር ሮጦ የጨረሰ ሁሉ አንድ የጨረሰው፣ ሁለተኛ ሩጫው በሚጠይቀው የህይወት ስርዓት ጠብቆ የሮጠ ሁሉ ከጌታ ሽልማትን እንደሚያገኝ ይናገራል። አንደኛ የወጣ በእግዚአብሔር ኪንግደም ውስጥ በነገራችን ላይ አንደኛ የሚባል ነገር የለም። በጣም ማረም ያለብን ነገር ነው። በእግዚአብሔር ኪንግደም ውስጥ አንደኛ
ብቸኛ ንጉሱ ብቻ ነው፣ ኢየሱስ ነው፣ ሌላ አይደለም። ይስማማችኋል? አንደኛ ኢየሱስ ብቻ ነው። አንደኛ ኢየሱስ ብቻ ነው። በእርግጥ እንደው በሰው ቋንቋ እሱንም አንደኛ ብለን እንግለጠው ብለን እንጂ አንደኛ እኮ የሚባል ነገር ሁለተኛ የሚከተል ያለው ነው። ኢየሱስ እኮ በኪንግደም ውስጥ የሚከተል የለውም። እንዴት አንደኛ ልንለው እንችላለን? ብቸኛ ነው። በቃ እግዚአብሔር ይባረክ። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ያለው ነገር ነው አንደኛ ልትለው የምትችለው። ከፊት ያለ ሲኩዌንሻል የተቀመጠ ነገር ነው አንደኛ ልትለው የምትችለው ከኋላ የሚከተል እስካለው ድረስ። ጌታ ግን መቼውንም የሚከተለው የለም፣ ብቸኛ ነው። እግዚአብሔር ይባረክ። ደስ አይልም? እሱ ጌታ የኔ ጌታ ነው፣ ያንቺ ያንተ ጌታ ነው። እሱ ጌታ በመንግስቱ የእሱ ልጆች እንድንሆን አድርጎናል። እግዚአብሔር ይባረክ። ስለዚህ ምን እያልኳችሁ ነው? ፐርፌክሽን በትምህርተ ስላቅ ውስጥ አስገቡልኝ። ፐርፌክሽን ኪንግደም ውስጥ የፍጹማን ማህበር አይደለንም። ኪንግደም ውስጥ ፐርፌክት አይደለንም። ወደ ፐርፌክሽን እንድንደርስ የተጠራንን በኪንግደም ውስጥ። ዋው! ይህን ነው ዛሬ በጣም እንድናስብ የምፈልገው። ያው ለፐርፌክሽን ደግሞ ግባችን አንድ ነው፣ ክርስቶስ ነው። ፓስተሩ አደለ፣ ነብዩ አደለ፣ በጣም ታዋቂ የሆነው ዘማሪ አደለ። ባይዘዌ እኛ በምንወደው ሰው ተጽዕኖ ውስጥ እንገባለን። ታውቃላችሁ፣ በምንወደው ሰው አብረን ደግሞ ብዙውን ጊዜ የምናሳልፍ ከሆነ በዛ ሰው ተጽዕኖ ውስጥ እንገባለን። ትክክል ነው። ግን በህይወታችን እንድንመስለው የህይወት ግብ ሆኖ የተሰጠን፣ የአገልግሎት ግብ ሆኖ የተሰጠን ክርስቶስ ነው፣ ሌላ አይደለም። ክርስቶስ ነው። በኪንግደም ውስጥ የእግዚአብሔር ዘላለማዊ ሐሳብ በኪንግደም ውስጥ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ነው የሚለው። የእግዚአብሔር ቅድመ ውሳኔ ነው ማንን መምሰል? ክርስቶስን መምሰል። ምንም ኤክስኪውዝ የለውም። ምንም እኔም እፈልግ ነበር ግን አልቻልኩም ምናምን ብለን ኤክስኪውዝ የምናደርገው ነገር አይደለም። የእግዚአብሔር ቅድመ ውሳኔ ነው። ሲሪየስ ነው ማለት ነው ክርስቶስን መምሰል። በመንግስቱ በኪንግደም ውስጥ ክርስቶስን መምሰል ምንም ቅድመ ሁኔታ የለውም እያልኳችሁ ነው። እግዚአብሔር እኛን በክርስቶስ ሲያስበን ቅድመ ዓለም ላይ ቅድመ ውሳኔው እሱን እንድንመስል ነው፣ የልጁን መልክ እንድንመስል ነው። ስለዚህ ፍጹማን አይደለንም፣ መለወጥ ይገባናል። እንዴት ነው የምንለወጠው? ሮሜ መጽሐፍ ምዕራፍ 12 ቁጥር 1 እና 2 እስኪ ላንብበው። የእግዚአብሔር ቃል በአዲሱ መደበኛ ትርጉም ነው የማነበው። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኮታችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ታውቃላችሁ ምዕራፍ 12 ቁጥር 1 እና 2 ማርሽ ቀያሪ ነው። ማርሽ ቀያሪ በመኪና ቋንቋ ይገባችኋል። ዳገት ላይ በመጣችሁበት ጉልበት አትሄዱ። ማርሽ ስትቀይሩ የበለጠ ጉልበት፣ የበለጠ ኃይልና የበለጠ ፍጥነት እንዲኖራችሁ እንደሚያደርግ በክርስትና ሕይወት ውስጥም ምዕራፍ 12 ብዙ ጊዜ ደጋግሜ እንደው ካላጋነንኩ በሁለት ቀን አንድ ቀን ወይም በየቀኑ የማነበው ክፍል ነው ይሄ ክፍል። ይህቺ ቁጥር በጣም ከኔ ጋር የተዋሃደች ክፍል ናት፣ መሰረታዊ ነገር ስለሆነ ማለት ነው። ከ1 እስከ 11 ባለው ከምዕራፍ 1 እስከ 11 ባለው እግዚአብሔር በክርስቶስ የሰጠንን የራሱን ጽድቅ፣ ባጭሩ የእግዚአብሔር ጽድቅ ነው የሚለው። ሮሜ ስለ እግዚአብሔር ጽድቅ ነው የሚናገር፣ ስለ ሰው ጽድቅ ሳይሆን ያለ ሕግ የተገለጠ የእግዚአብሔር ጽድቅ ነው። በሕግ ስራ ሊጸድቅ ያልቻለው ሰው፣ ፌል ያደረገውን ሰው እግዚአብሔር ለማዳን ያለ ሕግ የተገለጠ በክርስቶስ ኢየሱስ ወደኛ የደረሰ የእግዚአብሔር ጽድቅ አለ። ያንን የእግዚአብሔርን ጽድቅ
ለሚያምኑ ሁሉ የተሰጠ ነው። አሁን እኛ በክርስቶስ ጸድቀናል፣ የእግዚአብሔር ጽድቅ ነን። ይህንን ሁሉ ጊዜ ማወጅ አለብን። እኔ የእግዚአብሔር ጽድቅ ነኝ በክርስቶስ። ለምን? ሁለተኛ ቆሮንቶስ 5:21 ላይ ምን ይላል? እርሱ ስለኛ ኃጢአት ራሱን የኃጢአት መስዋዕት አድርጎ ሲያቀርብ እኛ የእግዚአብሔር ጽድቅ እንድንሆን ነው ብሎ ይናገራል። አያችሁ፣ ኢየሱስ በእኔ ቦታ ላይ ስለ እኔ ኃጢአት የኃጢአት መስዋዕት ሆኖ ሲቀርብ፣ እኔ ደግሞ እሱ በእኔ ቦታ ላይ ሲሆን እኔ ደግሞ በሱ ቦታ የእግዚአብሔርን ጽድቅ አግኝቼ ጸድቅ ያለው ማለት ነው። እግዚአብሔር ይባረክ። ይህንን ነው የሚለው መጽሐፍ ቅዱስ። የእግዚአብሔርን ጽድቅ ባይ ፌዝ የሆነውን የእግዚአብሔርን ጽድቅ ያገኘው ሰው በኪንግደም ውስጥ ብዙ ጊዜ አንዳንድ ሃይማኖቶች ጸድቅ ያለው ስትሏቸው ሾክ ያደርጋቸዋል። አሁን አንተ ጸድቅ ያለው ትላለህ ምናምን ነገር፣ ገዳም ግባ፣ እዛ ገዳም ቅጠል አፈር ምናምን ድንጋይ እየበሉ እነሱ ራሱ ጻድቃን ገና ይሏቸዋል። በስራ የቆመ ጽድቅ የለም። አማኝ የጽድቅ ስራ ይጠበቅበታል። ለመጽደቅ አይደለም። የጽድቅ ስራ ጻድቅ ስለሆነ ነው የሚጠበቅበት። እዛ ውስጥ አልገባም። ይሄ አማኝ ግን ሁለት ነገር ከህይወቱ ይጠበቃል ይላል ሮሜ 12። የእግዚአብሔርን ጽድቅ የተቀበለ ያገኘው አማኝ አንደኛ ለእግዚአብሔር መሰጠት፣ ሁለተኛ መለወጥ። ቁጥር 1 ስለ መሰጠት ነው የሚናገረው። ቁጥር 2 ስለ መለወጥ ነው የሚናገረው። መሰጠትና መለወጥ የአንድ ሳንቲም ሁለት ገጽታ ናቸው፣ አይነጣጠሉም። በጣም መሰረታዊ ነገር ናቸው። ዕለት ዕለት ለእግዚአብሔር እንሰጣለን፣ ዕለት ዕለት እንለወጣለን። ዕለት ዕለት እንለወጣለን፣ ዕለት ዕለት ለእግዚአብሔር እንሰጣለን። በህይወታችን ውስጥ መጀመሪያው ዋናውና ቀዳሚው ነገር ለእግዚአብሔር መሰጠትና መለወጥ ነው። ዕለት ዕለት እግዚአብሔር ይባረክ። ደስ አይልም? ከመለወጥ ህይወት ዕለት ዕለት ያቆሙ ሰዎች ሁለት ምልክት ልንገራችሁ፣ እግረ መንገዴን። ይሄ ዋና ምልክት አይደለም። ሁለት ምልክት አላቸው። አንደኛው ሁል ጊዜ ስለ ትላንት ብቻ እየተናገሩ አሁን ባለው ሁኔታ ደስተኛ አይደሉም። ክርስትና ትላንት፣ አገልግሎት ትላንት፣ ህይወት ትላንት፣ ሰው ትላንት፣ ቢዝነስ ትላንት፣ ኑሮ ትላንት፣ ምናምን ትላንት ይሏቸዋል። ዛሬ ላይ በሚሆነው ነገር አንድም ደስተኛ አይደሉም። ሁለተኛ ከመለወጥ ያቆሙ ሰዎች፣ ስፒሪቹዋል ሬልም ላይ ዲታች ያደረጉ ሰዎች ሁል ጊዜ ፍሬሽ የሆነ ቃል የላቸውም። ይገርመሃል፣ የዛሬ 30 ዓመት ይሄ ቃል ሰብኬዋለሁ፣ ማስታወሻዬ ደብተሬ ላይ ይዤው ነው አሁን የምናገረው ምናምን ብለዋችሁ ነው የሚጀምሩት። አዲስ ነገር የላቸውም። በየቀኑ ከእግዚአብሔር ጋር ባላቸው መንፈሳዊ ሪሌሽንሽፕ የሚያመጡትና የሚናገሩት ቃል የላቸውም። አንዲት ፍሬዝ የላቸውም። አሮጌ አጀንዳ ነው ይዘው የሚዞሩት። በጌታ በኢየሱስ ስም እግዚአብሔር ይባረክ። ኤኒዌይስ መለወጥና መሰጠትና መለወጥ የህይወታችን ቁርኝት ናቸው። የአዲስ ኪዳን አማኝ ህይወት በኪንግደም ውስጥ ቅድም ብያቸው፣ በኪንግደም ውስጥ ፐርፌክት የሆነ ሰው የለም። ሁላችንም ክርስቶስን በመምሰል ህይወት ውስጥ እየተሰራን ወደ ፐርፌክሽን እንድንደርስን የተጠራ ነው። ፍጹም የሆነ ሰው የለም። ሰው ተለወጡ ይላል። አሁን ስለመለወጥ በኪንግደም ውስጥ ልናገር ነው። አንደኛ በአእምሯችሁ መታደስ ነው ተለወጡ የሚለን። ይሄንን ያዙት። አእምሮ ይታደሳል፣ ሪኒውድ ይሆናል። ትራንስፎርም ለመሆን አእምሯችን መታደስ ያስፈልገዋል። መታደስ ምን ማለት ነው? መለወጥ ምን ማለት ነው የሚለውን ትንሽ ልናገር። ሪኒው መሆን ማለት ያለውን ነገር መልሶ ማደራጀት፣ ማስተካከል፣ ማዋቀርና ወደ መጀመሪያው ሌቭል ማምጣት ነው መታደስ ማለት።
ታውቃላችሁ አእምሮ ሐሳባችን በኃጢአት ምክንያት እንደተበላሸ ይናገራል መጽሐፍ ቅዱስ። አሁን ትላንት በወንጌል ለእግዚአብሔር እንዴት እንደምናስገዛው ነው ያየነው። ያ ለእግዚአብሔር የምናስገዛውን ሐሳብ ዕለት ዕለት ፋይት የሚያደርገው ነገር ስላለ በመታደስ ደግሞ ወደ መለወጥ መምጣት አለበት ነው እያልኳቸው ያለሁት። እየታደሰ አእምሯችን ወደ መለወጥ መምጣት አለበት። ኦኬ፣ ለምንድን ነው ይሄ የሚያስፈልገው? ዓላማው ምንድን ነው? የመለወጥ ዓላማ ምንድን ነው? ሁለት አለው። አሉታዊና አዎንታዊ ገጽታዎች አሉት። ልብ በሉ። በኪንግደም ውስጥ አሉታዊና አዎንታዊ ገጽታዎች አሉት። አዎንታዊ ገጽታ የእግዚአብሔርን ፈቃድ ሁል ጊዜ በኪንግደም ውስጥ ለመኖር ነው። ልብ በሉ። የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ የሚል ቃል አለ። የእግዚአብሔርን ፈቃድ በኪንግደም ውስጥ ታውቃላችሁ። በእግዚአብሔር ኪንግደም ውስጥ ትልቁ የተሳካለት ሰው የእግዚአብሔር ፈቃድ ምን እንደሆነ አውቆ የሚኖር ሰው ነው። ስለ ባሮች ሉቃስ 12 ላይ ጌታ የተናገረውን ታውቃላችሁ። የጌታውን ፈቃድ ሳያውቅ የፈጸመና እያወቀ ያልፈጸመው እኩል አልነበሩም በኪንግደም ውስጥ። ልብ በሉ፣ ቀላል ነገር አይደለም። የእግዚአብሔርን ፈቃድ ማወቅና በኪንግደም ውስጥ ያንን በህይወታችን ሚት ማድረግ፣ መፈጸም፣ መኖር ዋና ነገር ነው። ለዚህ ግን የእግዚአብሔርን ፈቃድ ለማወቅ መለወጥ ያስፈልጋል ይለናል። ልብ በሉ፣ መለወጥ ያስፈልገናል። በእውነት የእግዚአብሔርን ፈቃድ እያወቅን እየተረዳን እየገባን ነው የምንኖረው በእግዚአብሔር ኪንግደም ውስጥ። አሁን የኪንግደሙ የእግዚአብሔር ፕሮጀክት ይሄ ነው። የእግዚአብሔር ፈቃድ ይሄ ነው። የእግዚአብሔር ሐሳብ ይሄ ነው። በእኔ ህይወት ውስጥ ይሄ ነው። በምድሬ ላይ ይሄ ነው። በቤተ ክርስቲያን ይሄ ነው እያለን እንኖራለን። የእግዚአብሔር ፈቃድ ከምንም በላይ ትልቁ ኪሳራ የእግዚአብሔርን ፈቃድ መረዳት የሌለው ህይወት ከሆነ በእውነት ቤተ ክርስቲያን መሄድና ወንበር ላይ መቀመጥ የእግዚአብሔር ፈቃድ ነው አይደለም እያልኳቸው፣ ከዛ ያልፋል የእግዚአብሔር ፈቃድ። ምስባክ ላይ ቆሞ ማይክ ከመያዝ እንደኔ ከመስበክና ከማስተማር ያልፋል የእግዚአብሔር ፈቃድ። በኪንግደም ውስጥ ግን ዋና ነገር ነው የእግዚአብሔር ፈቃድ። አመፀኞች ፈቃዱን እያወቁ የማይታዘዙ ናቸው። ተላሎች ግን የእግዚአብሔርን ፈቃድ ሳያውቁ ዝም ብሎ የሚወጡ የሚገቡ ዓላማ ታርጌት ያደረጉት ነገር የሌላቸው ናቸው። ላይፍ ሲሪየስ ነው። እግዚአብሔር መኖርን የሚሰጠን አንድ ጊዜ ነው። በዚህ ጊዜ በዚህ ትውልድ እኔና እናንተ በእንደዚህ አይነት መንገድ ተገናኝተናል። ነገ የኛ አይደለም። በእግዚአብሔር ፊት በፍጹም ፍቅር በርህራሄ ልብ ነው የምናገረው። እግዚአብሔር የሰጠንን ዘመን ሚስ ማድረግ የለብንም። የእግዚአብሔር ፈቃድ ኪንግደም ውስጥ አፈርማቲቭ ነው፣ ገዢ ነው። ምንም ኮምፕሮማይዜሽን የለውም፣ ገዢ ነው የእግዚአብሔር ፈቃድ በኪንግደም ውስጥ። ያንን ለማወቅና ያንን ለመኖር ነው መለወጥ የሚያስፈልገው። ብዙዎቻችን የእግዚአብሔርን ፈቃድ ለምንድን ነው ሚስ የምናደርገው? በአንድ በኩል መጽሐፍትን የሚያውቅ ጠንካራ እውቀት የለን። ሌላም ደግሞ ከጨመርኩኝ እዚህ እንደሚለው በህይወታችን የተለወጥን ስላልሆንን ቅይጥ አስተሳሰብ አለን፣ አልጠራንም ገና። በኪንግደም ውስጥ ንጽት ያለ የተለየ የወጣ ህይወት ሲንግል ቶት ይዘን የምንኖር አይደለንም። የተደባለቀ ኦፖርቹኒስቲክስ ነን። አማራጮችን ሁሉ ጊዜ ይዘን የምንኖር ነን። ይሄ ካልሆነ ይሄ፣ በባሌ ካልሆነ በቦሌ ምናምን እያለን አባባል ሁሉ አለን። ስለዚህ እትን ቤተ ክርስቲያን ካልሆነ እትን ጋር፣ ከፓስተር ከሊ ጋር ካልሆነ ከነብይ ከሊ ጋር እያልን በጣም ብዙ አማራጮችን ይዘን የምንኖር ነን። በተለይ ውጪ ላላችሁት ብዙ አማራጭ ላይ ኖራችሁ ይችላል። አዲስ አበባ ወይም ትልልቅ ከተሞች ኢትዮጵያ ውስጥ በጣም ፕሮቴስታንት ወይም ጴንጤ ሰፊ ኮሚኒቲ ባለበት ማህበረሰብ የምንኖር ግን እንደዚህ አይነት ችግር አለ። እትን ሩም ካልሆነ የእሱ ብቻ ነው፣ እከሌም ሩም አለ ምናምን እየተባለ ማለት ዘላን ህይወት እንድንኖር አድርጎናል። ወገኖቼ ዛሬ ይጥራ፣ ይለይ፣ ይውጣ አንድ ሐሳብ፣ አንድ መልክ፣
አንድ ግብ፣ አንድ ሩጫ ይኑረን። የተለወጡ በየቀኑ በመለወጥ ህይወት ውስጥ የሚሄዱ ሰዎች ይህንን ነው እያጠሩ ጸሎታቸው አንድ ይሆናል፣ እያጠሩ ዓላማቸው አንድ ይሆናል፣ እያጠሩ ቋንቋቸው አንድ እየሆነ ነው የሚሄደው። እግዚአብሔር ይባረክ። መለወጥ ግን ያስፈልጋል። አሁን ስለ መለወጥ ልናገር። ብዙ ሰዎች እንደዚህ ይሉኛል፣ እንደው በቃ ጸልይልኝ፣ እኔ መለወጥ እፈልጋለሁ ምናምን ይላል። ጥሩ ነው መጸለይ፣ ኦንጎይንግ ነው መለወጥ። የህይወት ዘመን ሂደት እንጂ እጅ ተጭኖ በመጸለይ የሚመጣ የተአምራት ጉዳይ አይደለም። ዋው! እጅ አይደለም እግር ራሱ ቢጫን አትለወጥም። ባይ ዘ ዌይ መለወጥ ምርጫ ነው። እሺ፣ ለመለወጥ ምርጫው ካላችሁ መለወጥ ይቻላል። ለመለወጥ ከጌታና ጌታን ከሚያሳያችሁ ጋር ህብረታችሁ፣ በቃ ሁለቱም። አንዳንድ ጊዜ ፍሬንዴ ማን ነው ራሱ ብለን ዞር ብለን ማሰብ አለብን። ለመለወጥ እኮ ምንድነው ክፉ ባልንጀርነት መልካሙን አመል ያጠፋዋል አይደል እንደሚለው፣ እንኳን ልትለወጥ ያለህንም የሚያስጥልህ እኮ የሞላበት ጊዜ ነው። ያለህን ቅንነት የሚያስጥልህ እኮ የበዛበት ጊዜ ነው። ያለህን ለጌታ ቅናትህን የሚመታብህ እኮ ነው። ሻይን ጠጣ ብሎ ይመታብሃል፣ ያወጣብሃል፣ የራሱን ክፉ እርሾ ያስገባብሃል። ሳታውቀው ጥላቻ ውስጥ እንድትገባ ያደርጋል። መርዙን ይመርዝሃል፣ ክፋት ይመርዝሃል። ባልንጀራዬ ማን ነው? ዳዊት ከባልንጀሮቹ ጋር አብሮ ነው፣ ግን ጨዋታቸው እንደ ቃል እንደ ሕግ አልሆን አለኝ ብሎ ያውቃል። በጣም ሴሌክቲቭ መሆን መቻል አለብን። የተገኘ ሁሉ ወዳጅ አይሆንም። ወዳጅ ጥቂት ሰው ነው። የልብ የሚሆን ሰው በጣም በጣም ጥቂት ነው። እሱም በእኛ ህይወት ላይ ተጽዕኖ ሊኖረው የሚችል ህይወቱ እንደ እግዚአብሔር ቃል በመንግስት ውስጥ በኪንግደም ውስጥ የምንቀናበት ተጽዕኖ የሚፈጥርብን ሰው መሆን መቻል አለበት። ያ ካልሆነ ምን ይሰራልኛል? እኔ ከኔ ያነሰማ ከሆነ ምን ይጠቅመኛል? እኔ ምንም የምጠቀምበት እኮ አይሆንም። የሱ መልካም ነገር በእኔ ህይወት ላይ ተጽዕኖ የሚያመጣና እንድለወጥ ወደዛ ህይወት ስፕሪንግ የሚያደርገኝ ካልሆነ ምን ይጠቅመኛል? አይጠቅመኝም። ወገኖቼ ሁለት ነገር ነው የተናገርኩት። መለወጥ ሂደት ነው አልኩኝ፣ አንድ። ሁለተኛ መለወጥ የኔን የልብ ፈቃደኝነትና መሰጠት ይጠይቃል አልኳችሁ። ሁለት። ብዙዎቻችን ስለ ለውጥ የምንናገር ለመለወጥ ግን ያልተሰጠ ህይወት ነው ያለን። ለውጥ እኮ ማውራት እንዴት ደስ ይላል መሰላችሁ? ለውጥን መስበክ እንዴት ደስ ይላል። ለመለወጥ ግን መሰጠት፣ ምክንያቱም ቁጥር 1 ላይ ስለ መሰጠት አይደል ያልኳችሁ? መሰጠት በጣም መሰረታዊ ነገር ነው እና ይሄ ተለወጡ የሚለው ሐሳብ የግሪኩ ሜታሞርፎሲስ ነው የሚለው ሂደት ነው። ሜታሞርፎሲስ የሚለው ሂደት፣ ይሄ ቃል ስነግራችሁ አንድ ነገር ትዝ ይላችኋል። ሰሞኑን አንድ ቫይራል የወጣ የልጆች መዝሙር ነበር ስለ ቢራቢሮ ቢራቢሮ ታምሪያለሽ ምናምን የሚል በጣም በአጭር ጊዜ ውስጥ በጣም ከፍተኛ ተመልካችነትና አድናቆት ያገኘ ነው። ትልቁ ትንሹ ነው እዚህ ላይ የመጣ ቲክታክ ላይ ሲሰራ የነበረው። ያልፖሰተው ሰው የለም። ቢራቢሮ ዝም ብላ በአንዴ በራ አትሄድም። ወደ መብረር ካፓሲቲ የምትመጣው ከእንቁላሉ ጀምራ ነው። 4 ስቴፖችን አልፋ ፋይናሊ ቢራቢሮ ሆና መብረር የምትችለው። እሱን ቃል ነው መለወጥ የሚለው የሚናገረው። አንዴ ምን ብሏል አሉ፣ አንድ ንስር ድንገት በሆነ ኢንሲደንት ከዶሮ መካከል ተገኘና አደገ ከጫጩቶች ጋር እና ሁሌ ጥያቄ ይፈጥርበታል። ራሱን ሲያይና በአጠገቡ ያሉትን ዶሮዎች ሲያይ እሱ ይለያል ከነሱ፣ በሁሉ ነገሩ ይለያል። ግን ላይፉን የሚያውቀው ከልጅነቱ ጀምሮ ከነሱ ጋር ነው። ያለ ቦታ የተገኘ እኮ ማንነት
ከባድ ነው። እግዚአብሔር ይርዳል። በቆይታ መወረስ ስላለ መመሳሰል ስላለ አንድ ቀን እሱን የሚመስል ፍጥረት በሰማይ ላይ ሲበራየና እንጂ ስለ መብረር አንድ ቀን ማስቦ አያውቅም። ውስጡ እኮ ያ ፖቴንሻል አለው። ስለ መብረር አንድ ቀን አስቦት አያውቅም። እሱን ይመስላል። ከነዚህ ባጠገቡ ካሉት ዶሮዎች ይልቅ በሰማዩ ላይ የሚበራው ፍጥረት በሁሉ ነገር ይመስለዋል። ታዲያ ለብቻው በሰማይ ላይ ነው የሚበራው፣ እሱ ደግሞ እዚህ ምድር ላይ ነው ያለው። እንዴት ነው ሊበር የቻለው? እኔ መብረር እችላለሁ ማለት ነው ብሎ ሲሞክር ቻለ። ለካ ውስጡ አለ፣ የተሰጠው ነው። ወገኖቼ በእግዚአብሔር ኪንግደም ውስጥ እውነት በእግዚአብሔር ፊት የኪንግደሙ ኃይልና ክብር እስካሁን በሙላት ያልተገለጠው። እኔ ልንገራችሁ፣ ከፖለቲካ ኃይል ይልቅ በእኛ ውስጥ ያለው ኃይል ይበልጣል። ከዲመኒክ ኃይል ይልቅ በእኛ ውስጥ ያለው ኃይል ይበልጣል። ልብ በሉ። በዚህ ምድር ላይ ካለው አቶሚክ ቦምብ በሉት ሌላም በሉት ከየትኛውም ኃይል ይልቅ በአማኝ ውስጥ ያለው ኃይል ይበልጣል። የመለኮት ኃይል ነው። ግን ሰፈራችን የምንኖርበት የህይወት ሰርክል ማንነታችንን እንዳናውቅና መሆን የምንችለውን የተሰጠንን ያንን የከበረ የከፍታ ህይወት እንዳንኖር አመሳስሎናል። ልዩነታችን ግልጽ የሆነ ልዩነት እያለ መንደራችን ግን ተመሳሳይ እንድንሆን አድርጎናል። ቀበሌያችን ተመሳሳይ እንድንሆን አድርጎናል። ዛሬ አረዘምኩ፣ ሐሳቤ ልጠቅልል። መለወጥ እግዚአብሔር የሰጠንን ሙሉ ህይወት እንድንኖር እንድንለቀቅ የሚያደርገን ነው። ኦኬ፣ በአእምሮ መታደስ መለወጥ እንደሚያስፈልግ ይሄ አዎንታዊ ነው የነገርኳት። አሉታዊ ልናገርና እንዴት መለወጥ እንችላለን የሚለውን ሐሳብ ልምጣ። አሉታዊ ደግሞ ልብ በሉ፣ በጣም መሰረታዊ ነገር፣ ይህንን ዓለም አትምሰሉ የሚል ቃል ነው። ይህንን ዓለም ምን አትበሉ? አትምሰሉ። በኔጌቲቭ ሳይድ በአእምሮ መታደስ መለወጥ የሚያስፈልግበት ምክንያት አንዱ የእግዚአብሔርን ፈቃድ በኪንግደም ውስጥ ለመኖር ነው ብያቸዋል። ሁለተኛው ግን ይህንን ዓለም እንዳንመስል መጽሐፍ ቅዱሱ በትእዛዝ ነው ያስቀመጠው። በትእዛዝ ቃል ዓለም የሚለው ኮስሞስ የሚለው የግሪክ ቃል ነው፣ ታውቁታላችሁ። ለእግዚአብሔር የማይገዛው የሰው ስርዓት አንራቸስ የሆነው ሲስተም ኢቪሊፍ የሆነ በክፋት የተሞላ የሰው አኗኗር ሁሉ የሚይዝ ነው። እግዚአብሔር የሌለበት ሁሉ ነው ዓለም የሚለው። እግዚአብሔር የሌለበት፣ እግዚአብሔርን መፍራት፣ ለእግዚአብሔር መታዘዝ የሌለበት ህይወት ሁሉ ዓለም ነው የሚለው። ይሄ ኮስሞስ የሚለው ቃል ሲስተሙን፣ ድርጊታቸውን፣ አኗኗራቸውን ሁሉን ነገር የሚጠቀልል ነው። እሱን አትምሰሉ ነው። ልብ በሉ፣ እግዚአብሔር ከዓለም ጠርቶናል፣ የዓለም ግን አይደለንም። እግዚአብሔር ከዓለም ጠርቶናል፣ የዓለም ግን አይደለንም። ልብ በሉ፣ ይህንን አንድ ምሳሌ ልንገራችሁ። እስራኤል በግብፅ በኃጢአት ኪንግደም ውስጥ እያለ በግብፃውያን ግዛት ውስጥ እያለ እግዚአብሔር መጣና በሙሴ አማካኝነት ተአምራት አደረገና አወጣው ያንን ህዝብ። በሚገርም ተአምራት እኮ ነው የግብፅን አማልክት 10-0 እግዚአብሔር ዘርሯቸው አወጣቸው። ፊዚካሊ ከግብፅ ወጡ እንጂ ሜንታሊ ግብፅ ከአእምሯቸው አልወጣችም ነበር። አቤት የግብፅ ኑሮ! ዱባው፣ ባርቅሉ፣ ሽንኩርቱ ምናምን የሚሉ ናቸው። እንደው በምድረ በዳ ከምንሞት እግዚአብሔርን የማያውቁ ልባቸው ከማመን የደነደነ የሚስቱ ናቸው። በግብፅ ባሪያ መሆን ይሻለን ነበር ይላል። ያንን ኃይል አይተው፣ ያንን ክብር አይተው። የሚገርም እኮ ነው። ምን እያልኳችሁ ነው? እግዚአብሔር እስራኤልን ከግብፅ ሲያወጣ እኮ ኪንግደም ነው ፎርም ያደረገው እግዚአብሔር። ወደዛ ኪንግደም ነው፣ ወደ እግዚአብሔር ኪንግደም እኮ ነው የገቡት። ወደ ቴዎክራሲ ገቨርንመንት ኪንግደም እኮ ነው አውጥቶ በከነአን ሴትን ሊያደርጋቸው ያለው። ሰዎቹ ግን ከዓለም የተለየ ከግብፅ የወጣ በአካል ወጥተዋል፣ በአእምሯቸው ግን ግብፅ አልወጣችም።
እግዚአብሔር ከሱ በሚበዙት ደስ አላለውም፣ በምድረ በዳ ቀሩ። ዓለምን አትምሰሉ የምትለው ቃል በጣም ደስ ይለኛል አነጋገሩ። እንደዚህ አይነት ፎቶኮፒ ማሽን ታውቃላችሁ? ነጭ ወረቀት እንደዚህ አይነት ምንም ጽሕፈት የሌለበትን ነጭ ወረቀት ፎቶኮፒ ማሽን ውስጥ አስገብታችሁት እሱ እኮ የራሱ ማንነት ነጭ እኮ ነው። የራሱ ያልሆነውን አሳትሞ በላዩ ላይ ተጭኖ ይወጣል። እናንተ የዓለም ነገርማ መጥቶ አይጫንባችሁ። በኢየሱስ ስም አይሁን በሕይወታችሁ። ከዓለም የሆነ እግዚአብሔር ያልሰጣችሁ እግዚአብሔር ያላሸከማችሁ አራት ያዙ። ኮፒ አታድርጉ። እግዚአብሔር የሰጠን ማንነት ይበልጣል። እሱ ንጹህ ነው። በዛ ላይ የሚጻፈው ለጌታ የተኖረበት ሕይወት እንጂ የዓለም አይደለም። እግዚአብሔር በደሙ በልጁ ደም ንጹህ አድርጎ የሰጠን ያ ማንነት ላይ የሚጻፈው በኪንግደም ውስጥ ለእግዚአብሔር ክብር የምንኖረው ሕይወት የሚጻፍ ነው። ልክ ጳውሎስ ሁለተኛ ቆሮንቶስ ላይ የቆሮንቶስን አማኞች እናንተ አለ ግልጽ ደብዳቤ ናቸዋል። በወንጌል ያገለገለው ሕይወት እኮ ነው የተጻፈባቸው የታተመባቸው በመንፈሱ አማካኝነት። ክብር ለጌታ ይሁን። የዓለም ነገር አይጫንብኝም። እኔ የዓለም ነገር ወንድሜ እህቴ አይጫንባችሁ እንዴ። የመጣ ሁሉ ጋርቤጅ እንሆናለን እንዴ? የመጣ ሁሉ እንዴት ቆሻሻውን ያራግፍብናል? ያለፈ ያገደመ ሁሉ ለምን ልክ አሁን ጋርቤጅ በመኪናም በእግርም ስትሄዱ የያዛቸዋትን ቆሻሻ ጣል አድርጋችሁ እንደዛማ በኢየሱስም አይሆንም። እዚህ ቤት እኮ እዚህ ሶሻል ሚዲያ ይሄ ቲክታክ ላይ እኮ የማትሰሙት ጉድ የለም። የማትሰሙት የማያቱት ጉድ የለም እኮ። እንዴት የመጣ ሁሉ ይጭንብናል? እንዴት የሰማነው ሁሉ ይጭንብናል? ነው በአእምሮ መታደስ መለወጥ የሚያስፈልገው የእግዚአብሔር ፈቃድ ነው። በአሉታዊ ዓለምን ከመምሰል ህይወት እየተለየን ነው የምንሄደው። አያችሁ፣ በፖዘቲቭ የእግዚአብሔርን ፈቃድ እየታዘዝን እየተሞላን ክርስቶስን በመምሰል ህይወት እየተለወጥን እንሄዳለን። በአሉታዊው ደግሞ በኔጌቲቭ ደግሞ ዓለምን ከመምሰል ህይወት እየራቅን እየወጣን እየተለወጥን እንሄዳለን ማለት ነው። እግዚአብሔር ይባረክ። መጽሐፍ ቅዱስ ይህንን የሚያስተምራል። በአእምሮ መታደስ ተለወጡ ነው። ኪንግደም ውስጥ ፐርፌክሽን የለም። ሁል ጊዜ እየተለወጥን የምንሄድበት ህይወት ነው ብያቸዋለሁ። ሪማይንድ ለማድረግ ነው። ለውጥ ሂደት ነው። ለውጥ የራሳችንን መሰጠት ፈቃዳችንን ይጠይቃል ብያቸዋለሁ። ምን ልንለወጠው ቱሳይድ ነው። የእግዚአብሔርን ፈቃድ በማወቅ እንለወጣለን። ከዓለማዊ አኗኗርና ህይወት በመለየት እንለወጣለን። አለቀ። እንዴት ነው አእምሮ መታደስ መለወጥ የምንችለው? ይሄንን ሂደት እንዴት ነው የምንኖረው ካላችን ሁለት ነው ዋናው መንገድ። እናንተ ሌላውን ጨምሩበት። ሶሪ ስልክ ገብቶ ነው። ዋናው መንገድ ሁለት ነው፣ ቃሉና መንፈሱ ነው። በኪንግደም ውስጥ እኛ አእምሯችን የሚለወጥበት የሚታደስበት የሚሰራበት በእግዚአብሔር ሐሳብ በእግዚአብሔር ተውት እየተሞላን ክርስቶስን በመምሰል የእግዚአብሔርን ፈቃድ በኪንግደም ውስጥ እየኖርን እያሸነፍን ድል እየነሳን ውጤታማ እየሆንን የምንሄድበት ዓለምን ከመምሰል ህይወት ደግሞ እየወጣን እየተለየን እየተቀደስን ክርስቶስን ወደ መምሰል የምንመጣበት ቃሉና መንፈሱ ነው። የእግዚአብሔር ቃል ይሄ ቃል የእግዚአብሔር ቃል ዛሬ ስንቶቻችን ለስንት ደቂቃ ያህል የእግዚአብሔር ቃል አንብበን ይሆን? እንደው ዲቮሽን ታይም አለን ቃሉን ለማንበብ ለማሰላሰል? እግዚአብሔር በቃሉ የሚናገርን እንደው ጊዜ ሰተን ከራሳችን ከልባችን ከስሜታችን ከፈቃዳችን ጋር ለማዋሃድ እናወራዋለን? በርከክ ብለን መንፈስ ቅዱስ እፈልግሃለሁ፣ ና መርምረኝ፣ በደል ካለ በህይወቴ በክርስቶስ ደም አንጻኝ እያልን መንፈስ ቅዱስ ህይወታችንን እንዲያሳየን፣ መንፈስ ቅዱስ ህይወታችንን እንዲመራን፣ መንፈስ ቅዱስ ህይወታችንን ኢምፓወር እንዲያደርግ፣ መንፈስ ቅዱስ አስተሳሰባችንን ክርስቶስን በመምሰል እንዲለውጠው ተንበርክከን ጊዜ እንሰጣለን ለመንፈስ ቅዱስ።
ወደ ጓዳችን እንመለስ። መሰዊያችንን አጥብቀን እንያዝ። ብዙ የአደባባይ ሰዎች ሆነናል። የምንታወቀው በንግግራችን ነው። መጽሐፍ ቅዱስ ለመስማት የፈጠንህ ለመናገር የዘገያችሁ ለቁጣ የዘገያችሁ ይላል። እንደ ፕሪንሲፕል በወስደው 2 ጆሮና 1 አፍ ነው እግዚአብሔር የሰጠን፣ ብዙ እንድንሰማ ጥቂት እንድንናገር። ፕሊስ መንገዳችንን አጥብቀን እንያዝ። ከክርስቶስ ጋር እንጣበቅ። በእግዚአብሔር ኪንግደም ውስጥ ህይወታችን የሚሰራበት አእምሯችን እየታደሰ የምንለወጥበት መንገድ ይሄ ነው። እጅ በመጫን በመለኮታዊ ተአምራት ምናምን መለኮታዊ ፈውስ ምናምን ብለን አናመጣው። አንድ ምሳሌ ልናገርና ልጨርስ። ሳውል ትዝ ይላችኋል? የአባቱ የጠፋ አህዮችን ፍለጋ ሄደ። አህያ ፍለጋ ሄዶ የሰማይ አጀንዳ አገኘው። ደስ ይላል። እዛው የእግዚአብሔር መንፈስ አገኘው። ደስ ይላል። ስቴፑን ጠብቆ አልመጣም። በለውጥ ሂደት ውስጥ ሲመለስ የቂስን ልጅ ምን አገኘው ብሏል። እንደ ሌላ ሰው ተለውጧል። አሁን የሚለውጥ ስፒሪት አግኝቶታል። እንደ ሌላ ሰው ተለውጧል። ግን ለውጡ ሂደታዊ ሆኖ ስላልመጣ ፕሮግረሲቭ ስላልነበረ ሰውየው ብዙ ሰዎች ከ40 ዓመት ውስጥ 2 ዓመት ይላሉ። ኖ ከ40 ዓመት ውስጥ 3 ቀን ብቻ ነው በዛ ስፒሪት ውስጥ የኖረው። አጥኑት መጽሐፍ ቅዱስ። ሳሙኤል ጠብቀኝ ሲለው 3 ቀን መጠበቅ አቃተው፣ ሳተ። በቃ እዛ ጋር ነው ኪንግደሙ የፈረሰበት። 2 ዓመት እግዚአብሔር በምህረት እድል የሰጠበት ነው። ሰውየው ግን ያበላሸው 3ኛው ቀን ላይ ነው። ገና በመጣ የሰማይ መለኮታዊ አጀንዳ ወደ ህይወቱ በመጣ 3ኛው ቀን ላይ ነው ያበላሸው። እግዚአብሔር በሰጠው ዙፋን ላይ ተቀምጦ ኪንግደሙን እየመራ አጋንንት የሚጫወትበት ፍጻሜ የተበላሽበት ሰው ነው። እግዚአብሔር ይርዳን። ለውጥ ሂደት ነው። በኪንግደም ውስጥ ሁላችን እየተለወጥን ነው። አንዱ ሌላውን ሊያሳዝን ይችላል። አንዱ ሌላውን ሊበድል ይችላል። በይቅርታ ከእንደገና በፍቅር እርስ በርሳችን እየተደጋገፍን እየተሰራራን በለውጥ ሂደት ውስጥ ክርስቶስን ወደ መምሰል እንደርሳለን። ተባረኩ። አጭር ጸሎት ልጸልይ ጨርሻለሁ። እግዚአብሔር አምላካችን ሆይ በኢየሱስ ስም እናመሰግንሃለን። ክብር ለአንተ ይሁን። በቃልህና በመንፈስህ በኃይል ስላገኘህን እናመሰግንሃለን። በመንግስት ውስጥ ህይወታችን እንዲለወጥ፣ አእምሯችን፣ አስተሳሰባችን እንዲለወጥ እግዚአብሔር ሆይ እንጸልያለን። ጌታ ሆይ በዚህ የለውጥ ሂደት ውስጥ አስገባን። ቃልህና መንፈስ ህይወታችንን ይስራው። ዕለት ዕለት በመንግስት ውስጥ ፈቃድህን እያወቅን ለፈቃድህ እየታዘዝን መኖር እንድንችል እርዳን። እግዚአብሔር አባት ሁሉ ለአንተ ክብር ይሁን። ቃልህን የሰሙ ሁሉ የቃል በረከት በህይወታቸው ይግዛ። ክብር ለአንተ ብቻ ይሁን። አሜን። በኢየሱስ ስም አሜን። ተባረኩ።